ድንግል ማርያም ቤዛ አይደለችም ብሎ ክህነት ይዞ መገኘት ማለት ነው። ክህነት የበቀለው እኮ በድንግል ማርያም ነው። ስጋ ወደሙ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇ መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት። ልጇ ብርሃን ከሆነ ተመልከቱ፣ ሐዋርያት ብርሃን ሲባሉ ሐዋርያት ብርሃን ከተባሉ ያበራላቸው ብርሃን ከተባሉ ብርሃንን የወለደችን ብርሃን ማትል አንተ መናፍቅ ነህ እንጂ ማለት ብርሃንን የወለደች የብርሃን እናት በላት እንጂ። ጌታ ምን አለ? እኔ ብርሃን ነኝ ያለ ተመልከቱ። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ። ከዛስ አንተም ውእቱ ብርሃኑ ለዓለም፣ እናንተም የዓለም ብርሃን ናችሁ አለ። የሐዋርያት ብርሃንን የሐዋርያት ብርሃንነት የክርስቶስ ብርሃንነትን አይጋርድም። የጋረደ ጭንቅላት ነው። ጭንቅላት ግን ጠረገው፣ የድንቁርናውን መስታወት አውጣው። በሆድ ይዱን በክደት በተልእኮ ይዱን ይህን ጭንቅላት ግን ሞርደ አስተካክለው። ይህን ማትቀበል ከሆነ ፍሬ የሌለው አበባ ነህ፣ ግንድ ቅጠል የሌለው ዛፍ ነህ፣ ጡት የሌላት ሴት ነህ፣ መዝጊያ የሌለው ቤት ነህ፣ መሰረት የሌለው ህንፃ ነህ፣ ወታደር ዘውድ ያልደፋ ንጉሥ ነህ፣ መሳሪያ የሌለው ወታደር ነህ፣ ውሃ የሌለው ወንዝ ነህ። እንግዲያውስ ምን ልበልህ? ገበያ ወጥቶ ገንዘብ መግዣ የሌለው ሰው ነህ አንተ። ለሌላ ዓላማ ለሌላ ተልእኮ ማራገብ አገራር ስላይደለ ምዕመናን፣ ማንኛውም ሰው እኛ የምንከተለው እነ ዮሐንስ አፈወርቅን እነ ቅዱስ ጎርጎርዮስን እነ ያዕቆብ ዘስሩግን ሐዋርያትን ክርስቶስን ነው እንጂ እዚህ ጋር የቆመ አንድ ሰው ዛሬ የሚጠፋ ነገ የሚመጣ ሰው አንከት። ቤዛ ማለት ፍቹን ያዙልኝ ባጭር ቃል፣ ቤዛ ማለት ትክ ማለት ነው። እስኪ ትክ በሉ እንጂ ብዙ አይነት ትርጉም አለ። አንዱ ቤዛ ማለት ትክ ማለት ነው። ትክ ስለ አንድ ነገር የሚሰጥ ትክ ማለት ነው። ዋስትና፣ መያዣ፣ ጠበቃ፣ መከታ ማለት ነው። ቤዛ ማለት ትክ ማለት ነው። የድንግል ማርያም ቤዛነት ክርስቶስን አይጋርደውም። በሉ እስኪ ሁላችሁም የድንግል ማርያም ቤዛነት በሉ። ማንን አይጋርደውም? እሺ ፀሐይን ለማመስገን ማርያም ቤዛችን ናት። ምን ነው እግዚአብሔር ከሰማይ ሲመጣ እሱን የምናስተናግድበት ንጽሕት አዳራሽ፣ እግዚአብሔርን የምንቀበልበት ንጹህ ቤት፣ ለእግዚአብሔር አካሉ የሆነ ንጽሕት እመቤት ድንግል ማርያም ስላለችን ቤዛችን እንላታለን። ሆነቻት ተመልከቱ። ያችኛዋ ደም አፍሳሽ ብትወልድ፣ ይችኛዋ ደግሞ እናታችን ቅድስት ድንግል ማርያም ደግሞ ደሙን አፍስሶ በደሙ ዓለምን የሚያጥበውን ወለደችው። ይሄ ነው ቤዛ ማለት ነው። አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ኅብስተ ዘወረደ ሰማያት ወሕይወት ለኵሉ ዓለም። አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ኅብስተ ዘወረደ ሰማያት ወሕይወት ለኵሉ ዓለም። አንቲ ውእቱ መሶበ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርይ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከባሕርይ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን ለዓለም ቤዛ የሆነችው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብርና ምስጋና ይድረሰው። በሕማማትም እንደዚህ አልደከማችሁም ይመስለኛል አይደል?
አሜን በሉ እስኪ። ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር አባታችን መላከ ሰላም ቀሲስ አበበ መለሰ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቢ ሃይማኖት የኔታ ዋጋው፣ ክቡር የዚህ ታላቅ ቤተክርስቲያን ዋና ጸሐፊ ሊቀ ስዩማን የማነ፣ ክቡራን ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መምህራን፣ የቅድስት ቤተክርስቲያን ልጆች፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ያው እንግዲህ ሰው ምናልባት መብል ድካም ይሆናል ይባላል አይደል? እንደዛ ሊሆን ይችላልና ድካሙን አርቆ በቤቱ የሰበሰበን አምላክ ስሙ የተመሰገነ ይሁን። ይሄን ካልኩ ደቂቃችን የተወሰነ ነው የሚሆነውና በተወሰነ ደቂቃ ትናንት የቤት ስራ ሰጥቻችሁ ነበር አይደል? ትናንት የነበራችሁ አላችሁ አይደል? አላችሁ? እስኪ እጃችሁን አውጡ። ትናንት ጠዋት የነበራችሁ እዚህ ቤተክርስቲያን ካላወጣችሁም ችግር የለውም። እዛ ጋር ያሉ እናቶች እየተያዩ ነው እርስ በርሳቸው ነበራችሁ። በዚህ ጋር የምትኖሩ አጠፉም። በአጭር ቃል ትናንት 12 ትርጉም ሰጥተን ጸጋ ምንድነው የሚል ርዕስ አንስተን ነበር የተማማርነው አይደል? ታስታውሱ ከሆነ ያንን አንስተን ተነጋግረን ለዛሬ ደግሞ የቤት ስራ ቤዛ በሚል ርዕስ እንነጋገራለን ብዬ የቤት ስራ ሰጥቻችሁ ነው የሄዳችሁት። የነበራችሁ ያልነበራችሁ አልፏቸዋል ነው ባጭሩ። የዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስራውን ሰርቶ የጨረሰበት አድርጎ ቅዱስ ያሬድ መታሰቢያ የሰራበት ዕለት፣ ቶማስ ጌታችንን ያመነበት ዕለት ነው። አምና የተማማርንበት ርዕስ የሰጠኸኝን ስራ ጨረስኩ በሚል ርዕስ በዚህ ቀን እኔው አስተምሬያለሁ፣ አስታውሳለሁ። አምና ማለት ነው። የሰጠኸኝን ስራ ጨረስኩ በሚል ርዕስ ተማምረን ነበር። ዘንድሮ ደግሞ ወቅታዊ ጉዳይ ስላለ በወቅታዊ ጉዳይ እንነጋገራለን ማለት ነው። እሱ ምንድነው? ቤዛ የሚል ይሆናል። እስኪ በሉላችሁም አንድ ጊዜ በደንብ በሉ። ምንድነው ያላችሁት? ቤዛ የምትባል ሴትም ትኖራለች፣ ወንድም ስም ይሆናል። ጥሩ ነው፣ ቤዛ የሚለው ስም ማለት ነው። ባጭር ቃል አንድ ነገር ብቻ ተናግሬ በዚህ ላይ ነገሩን እንቋጨዋለን ማለት ነው። ከመጽሐፍ ቅዱስ ጥቅስ ከየት ይገኛል ቢባል በጣም ብዙ ነው። ቤዛ ስለ ቤዛ ይሄን ብቻ ከያዛችሁ ይበቃችኋል። ቤዛ ለምሳሌ ግብጽ ቤዛ ተብላለች ለሙሴ። ጫማም ቤዛ ይባላል፣ ገንዘብም ቤዛ ይባላል። ቤዛ ሁሉም ነገር ቤዛ ይባላል ባጭሩ ማለት ነው። ከብት ሁሉ ቤዛ ይባላል። ለመስዋዕት ሲቀርብ ሰውየውን ከኃጢአት ስለሚያድነው ማለት ነው። የኃጢአት ስርየት ስለሚደረግለት ኃጥእ ሰው የጻድቅ ሰው ቤዛ ነው ተብሎም በመጽሐፍ ተነግሯል። ግን አሁን እኔ የማወራው ስለ የትኛው ቤዛ ነው ካላችሁ ስለ ድንግል ማርያም ቤዛነት ብቻ ተነጋግረን ቤታችሁን ትሄዳላችሁ። እስኪ በሉ አንድ ጊዜ ቤዛ በሉ። ምን አላችሁ? ምንት እሞሃበ ሰብ ቤዛሃ ለነፍሱ፣ ሰው ለነፍሱ ቤዛ ምን በሰጠ ይላል። የማርቆስ ወንጌል ምዕራፍ 8 ቁጥር 37 ላይ ያለ ኃይለ ቃል ነው። ማርቆስ ወንጌል ምዕራፍ 8 ቁጥር 37 ላይ ምንት እሞሃበ ሰብ ቤዛሃ ለነፍሱ፣ ሰው ለነፍሱ ቤዛ ምን በሰጠ በሉ እንጂ ምን በሰጠ ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማራቸው ለቅዱሳን ሐዋርያት ለ120 ቤተሰቡና ለምዕመናን ያስተማረው ትምህርት ነው። እና በአጭር ቃል ቤዛ ማለት ምን ማለት ነው የሚለውን ሐሳብ እስኪ ተነስታችሁ አንዴ የተቀበሏቸው ሙሽራዎችን እግዚአብሔር ጋብቻቸውን ይባርክላችሁ፣ ጋብቻቸውን ይባርክልን፣ የተባረከ ትዳር ያድርግልን። ትዳር ሲጠበቅ ጥሩ ጳጳስ ይገኛል። ትዳር ሲጠበቅ ጥሩ መነኩሴ ይገኛል። ትዳር ሲጠበቅ ጥሩ ዲያቆን ይገኛል። ትዳር ሲጠበቅ ጥሩ ሰባኪም ይገኛል። ትዳር ሲጠበቅ ጥሩ ባለ ትዳሮች ይገኛሉና ጥሩ ቤተክርስቲያንን ሕግ ጠብቀው የሚሄዱ ፍሬ ለማፍራት ያብቃችሁ። እግዚአብሔር ይስጥልን። ቁጭ በሉ። ይሄን ካልኩ ወደ ነገሬ ብቻ ልሄድና ነገሬ ልጨርሰውና ቤዛ የሚለውን ሐሳብ ያነሳ ነው እና በአጭር ቃል ቤዛ ማለት ፍቹን ያዙልኝ። በአጭር ቃል ቤዛ ማለት ትክ ማለት ነው።
እስኪ ትክ በሉ እንጂ ብዙ አይነት ትርጉም አለ። አንዱ ቤዛ ማለት ትክ ማለት ነው። ትክ ስለ አንድ ነገር የሚሰጥ ትክ ማለት ነው። ዋስትና፣ መያዣ፣ ጠበቃ፣ መከታ ማለት ነው። ቤዛ ማለት ትክ ማለት ነው። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 66 ላይ ሲናገር ምን ይላል? ሀሎ ዕዳ ዘይትፈደይ እምትዝምደ አንስት ይላል። በሴቶች የሚከፈል ዕዳ ነበረባቸው ይላል። በሴቶች የሚከፈል ምን ትክ አይደል ያለው? ዕዳ የሚጠበቅባቸው የሚከፍሉት ዕዳ ነበረባቸው ካለ በኋላ ምን ይላል? ወላዲተ አምላክ ኮነት ፈዳይተ ዕዳ ለሔዋን፣ ድንግል ማርያም የሔዋን የዕዳ ከፋይ ሆነቻት ብሎ ይናገራል። ስለዚህ በአጭር ቃል ቤዛ ማለት ትክ ማለት ከሆነ በጣም አስታውሱ። ቤዛ ማለት ትክ ማለት ከሆነ ድንግል ማርያም የማን ትክ ናት ነው በአጭር ቃል የምናየው አሁን ማለት ነው። የማን ትክ ናት? ሰውን ወክላ ወደ እግዚአብሔር የቀረበች ሰው ሆና የተገኘች ድንግል ማርያም ናት። ስለዚህ ምን እንላታለን? ትክ እንላታለን። ለዓለም ሁሉ ትክ የሆነች። ለምሳሌ አዳም ዕዳ ነበረበት አልነበረበትም? ነበረበት። አዳም አልነበረበትም። ዕዳ የነበረባት ሴት ናት። ሔዋንን ያስገኛት ማን ስለሆነ? አስገኛዋ እግዚአብሔር ነው። የተገኘችበት ቦታዋ ማን ነው? አዳም ነው። ተመልከቱ። ሔዋን ከማን ተገኝታለች ማለት ነው? ከአዳም ጎን አንድ አጥንት ነስቶ ወለደ ቃለ ይእቲ አጽም ይላል። ያችን አንዷን አጥንት አበጃጅቶ ሔዋንን የ15 ዓመት ቆንጆ አድርጎ አውጥቷታል። ስለዚህ ተመልከቱ፣ ከሴቶች የሚጠበቅባቸው ዕዳ ነበረባቸው አለ። ያ ዕዳ ምንድነው ከተባለ ተመልከቱ፣ ቅዱስ ዮሐንስ አፈወርቅ አሁን ምሳሌ ሲናገር እንዲህ ይላል። ቀድሞ አለ ሴቶች ከወንዶች ተገኝተው ነበረ። ሔዋን ከአዳም ተገኝታ ነበር። ስለዚህ ሔዋን ከአዳም ስለተገኘች ሔዋን ድንግል ማርያም ደግሞ ለሴቶች ካሳ ስትክስላቸው ምንድነው የምታረግላቸው ካልከኝ፣ አዳም ያለ እናት ሔዋንን እንዳስገኘ ሔዋን ያለ አባት ማንን ማስገኘት አለባት? ወንድን ማስገኘት አለባት። ስለዚህ ምንድነው ትክ ሆነችው። ለሴቶች ሁሉ ትክ ሆና የሴቶችን ዕዳ የከፈለች ድንግል ማርያም ቤዛችን ናት። ስለዚህ ምን እንላታለን? ቤዛ እንላታለን። ባጭሩ በደንብ እንድትረዱኝ የፈለኩት ምንድነው፣ አዳም ያለ እናት ሔዋንን እንዳስገኘ ሔዋን ደግሞ ዳግማዊ አዳም ክርስቶስን ያለ አባት አስገኝታ ተመልከቱ ካሰችላቸው። ለሴቶች ካሰችላቸው። ካሳ ተከፈለላት። ካሳ ከፈለችላት ለሔዋን ማለት ነው። ስለዚህ ምንድነው ትክ ናት ስንል በጣም እናስታውሰው። ትክ ናት ስንል በሴቶች ላይ ወይንም በሰው ላይ የመጣ መርገም ነበረ። በሰው ላይ የመጣ መርገም ምንድነው እሱ? እሾህና አሜከላ ይብቀልብህ፣ መሬት ባንተ የተነሳ የተረገመች ትሁን ተብሎ ነበረ። እሾህና አሜከላ ይብቀልብህ ማለት ኃጢአት ይብቀልብህ ማለት ነው ባጭሩ። አዳም በበደለ ጊዜ እግዚአብሔር የረገመው እሾህና ምን ይብቀልብህ ነው? አሜከላ። ይህ ማለት ምን ማለት ነው ካላችሁ፣ ሐሳብ በሰውነት ይመላለስ ማለት ነው። ክፉ ሐሳብ በሰው ላይ በቀለ። ስለዚህ ተመልከቱ፣ ሰው ከአዳም አንስቶ እስከ ድንግል ማርያም ድረስ የነበረው ሰው ሁሉ ሐሳብ የበቀለበት እሾህ የበቀለበት ሰው ነው ማለት ነው። ሰው አላገኘም እግዚአብሔር። ለዚህ ነው ምን ይላል ቅዱስ ዳዊት? እግዚአብሔር ነጸረም ሰማይ፣ እግዚአብሔር ከሰማይ ሆኖ ተመለከተ፣ ወይረከበ ዘከማኪ፣ እንዳንቺ ያለ አላገኘም አለ አባ ሕርያቆስ ሲወስዶ ማለት ነው። እግዚአብሔር ከሰማይ ሆኖ ተመለከተ፣ በንጽህና በቅድስና ያጌጠ እንዳለ ብሎ መረመረ። ከሰማይ ሆኖ ተመለከተ አለ። ተመልከቱ፣ ተራራ ላይ የወጣ ሰው ወደ ታች ዝቅ ብሎ ሲመለከት የሚወጣውን የሚወርደውን የሚያልፈውን የሚያገድመውን ያያል። እግዚአብሔር በልዕልና ሆኖ ልብ ያመላለሰውን ኩላሊት ያጤሰውን የሰውን ልቡና መረመረ። አንድም ሰው ግን ንጹህ አልተገኘም። ኩሉ አረየ ወህውረ አለወ አልቦ ዘይገብራ ለሰናይት፣ ሁሉም ተካክለው በደሉ፣ በጎ ነገር የሚያደርግ ጠፋ ይላል ቅዱስ ዳዊት። ስለዚህ ተመልከቱ፣ በጎ ነገር የሚያደርግ በጠፋበት ዘመን፣ ክፋት በበቀለበት ዘመን በንጽህና የበቀለች ድንግል ማርያም ብቻ ናት። ስለዚህ ምን ትባላለች? የሔዋን ምትክ። ሔዋን እሾህ እንዲበቅልብን እርግማንን አመጣች። ድንግል ማርያም እርግማን እንዲወገድልን ምክንያት ሆነች። አስታውሱ። በዚያውስ ላይ እስኪና ድንግል ማርያም ቤዛ አይደለችም ጋር ሔዋን ጥላሃለች አልጣለችንም? ጥላናለች አልጣለችንም? ተናገሩ እስኪ። ጥላናለች አልጣለችንም? ጥላናለች። ሔዋን ጣለችኝ ያለ ሰው ድንግል ማርያም ቤዛ ሆነችኝ ማለት አለበት። ትክ ሆነችኝ ማለት አለበት። ሔዋን አሰደደችኝ ያለ ሰው ድንግል ማርያም ከስደት መለሰችኝ ለማለት ለምን ያፍራል?
ሔዋን ካሰደደች ሔዋንን ያረመቻት ተመልከቱ። ዕፀ በለስ ስር ቆማ የምታለቅስ አንድ እናት ነበረች፣ ጸጋዋን ተገፋ። እሷም ሔዋን ናት። ከዕፀ በለሱ ከዕፀ መስቀሉ ስር ቀራንዮ አደባባይ ላይ ቆማ በእንባዋ ዓለምን ከኃጢአት ያጠበችው የንጹህ ምንጭ የመድኃኒት መገኛ አንድ ሴት ድንግል ማርያም ነበረች። ያችኛዋ ራቁቷን ሆና ታለቅስ ነበር። ይችኛዋ ግን ዓለምን የሚያለብሰው ልጇን በመስቀል ላይ እያየች ታለቅስ ነበረ። ያችኛዋ ተመልከቱ፣ ያችኛዋ ከገነት አሰደደችኝ ካልክ ሔዋንን ድንግል ማርያም ወደ ገነት ትክ ሆና መለሰችኝ ማለት አለብን። በሴት ከወደክ በሴት ተነሳው በል። ሴት ጣለችኝ ስትል ያላፈርክ፣ ሴት አነሳችኝ ስትል የሚያሳፍር ምንድን ነው? ሴት አልጣለችንም፣ ጥላናለች። ሴት ከጣለች ሴት ናት ያነሳች፣ ትክ ናታ ድንግል ማርያም። ተመልከት እንግዲህ ትክ ስትሆን በሔዋን ጆሮ የሰማ በሔዋን ጆሮ የተንቆረቆረው ምንድነው ካልከኝ፣ በሔዋን ጆሮ የተንቆረቆረው የዲያብሎስ ቃል ነው። በድንግል ማርያም ጆሮ የተንቆረቆረው ግን የቅዱስ ገብርኤል ቃል ነው። አስታውስ፣ ሰይጣንና ልጆቹ የማይወዱት አንድ ነገር አለ። እሱ ትህትና የላቸውም በፍጹም። ሰይጣን የሌለው ሀብት ምንድነው? ትህትና በል እንጂ። ትዕቢት ማለት ምንድነው? በእናንተ ቤት አፍንጫ ላይ ተከናንቦ መሄድ ነው። ትዕቢትና ኩራት፣ ትዕቢትና ትዝርት ይለያያል ይላሉ ሊቃውንት ሲተረጉሙ። ኩራት የማግኘት ነው። ኩራት የምንድን ነው? የማግኘት እንደ ቸርነቱ ሀብት የሌለው ሀብት ሲያገኝ እንደዚህ አርጎ አፍንጫውን ይዞ ደህና አደርክ ስትሉት አቀነበር ዘንግቼ ይላል። ልቡ እያወቀ ነው እንግዲህ እሱ የኩራት ነው። እሱ ይሄኛው ማለት የኩራት ይባላል። ኩራት የማግኘት ነው። ማግኘት ሲጠፋ ሰውየው ትትነኛ ይሆናል። አሁን ሀብቱን ልቅ ቢል ደህና አደርክ አስታወስከኝ ባለ ሀብት የነበርኩት ነኝ ሊል ይችላል ነው ይላል። እንደው ይላል የኩራት ነው ይሄ። ትዕቢት ግን የልብ ነው። ተመልከቱ፣ ትዕቢት የምንድን ነው? እንዳንበሳ ሁሉን መናቅ። ተመልከቱ፣ መናፍቃኑ ንቀው ደግሞ የአምላክ እናትን ቤዛ አይደለችም ወደ ማለት ደርሰዋል። ወይ ጉድ! አሁን ተመልከቱ፣ እመቤታችን ሰይጣን የሚቀናው መናፍቅም የሌለው እመቤታችን አንድ ሁሉም አላት። ግን አንዱን ብቻ ልንገራችሁ፣ ሰይጣን የሌለው ድንግል ማርያም ሁሉ ስላላት ማለት ነው። ሰይጣን ትዕቢተኛ ነው። እስኪ ትዕቢተኛ ነው በሉ። ልጆቹም ደግሞ ትዕቢተኛ ናቸው። ትልቁ ችግር እሱ ነው። ቅዱሳን ያማልዱም ይላሉ፣ እኔ ግን ልማልድልህ ይላል ማለት ነው። ቢራ ጨብጦ እያመሸ እሱ እንዴት ነው የሚማልድልህ? ወይ ጉድ! ይሄ ነው ትዕቢት የሚባለው ማለት ነው። ቅዱሳን አያስፈልጉም ብሎ ያማላጅ ነው ማለት ነው። ድንግል ማርያም ቤዛ አይደለችም ብሎ ክህነት ይዞ መገኘት ማለት ነው። ክህነት የበቀለው እኮ በድንግል ማርያም ነው። ስጋ ወደሙ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇ መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት። ልጇ ብርሃን ከሆነ ተመልከቱ፣ ሐዋርያት ብርሃን ሲባሉ ሐዋርያት ብርሃን ከተባሉ ያበራላቸው ብርሃን ከተባሉ ብርሃንን የወለደችን ብርሃን ማትል አንተ መናፍቅ ነህ እንጂ ማለት ብርሃንን የወለደች የብርሃን እናት በላት እንጂ። ጌታ ምን አለ? እኔ ብርሃን ነኝ ያለ ተመልከቱ። አነውቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ። ከዛስ አንተም ውእቱ ብርሃኑ ለዓለም፣ እናንተም የዓለም ብርሃን ናችሁ አለ። የሐዋርያት ብርሃንን የሐዋርያት ብርሃንነት የክርስቶስ ብርሃንነትን አይጋርድም። የጋረደ ጭንቅላት ነው። ጭንቅላት ግን ጠረገው፣ የድንቁርናውን መስታወት አውጣው። በሆድ ይዱኑ በክደት በተልእኮ ይዱኑ። ይህን ጭንቅላት ግን ሞርደህ አስተካክለው። ድንግል ማርያም ብርሃን ናት። ክርስቶስ ብርሃን ከሆነ እናቱ የብርሃን እናት ናት። ክርስቶስ ሰላም ከሆነ እናቱ የሰላም እናት ናት። ክርስቶስ መድኃኒት ከሆነ እናቱ የመድኃኒት እናት ናት። ክርስቶስ ቤዛ ከሆነ እናቱ የቤዛ እናት ናት። ይሄ ነው እውነቱ። ይሄ ነው። ከቃሉ ጋር ናችሁ። ትዕቢት ምንድን ነው መሰላችሁ? ሰይጣን አንዱ ትዕቢቱ ተመልከቱ። ቤዛችን ድንግል ማርያም በሉ፣ ስሞትላችሁ በሉ፣ ቤዛችን በሉ። ድንግል ማርያም ማናት? ቤዛችን
ድንግል ማርያም እሺ ሔዋን ትዕቢት ዲያብሎስ ትዕቢት ነበረበት። ምን የሚል አምላክ ይኸውላችሁ ከሥላሴ ጋር አድርጋችሁ ጸወርተ መንበሬን ዙፋኔን ተሸክማችሁ ሳጥናኤል አራተኛ ቅዱስ ነው እያላችሁ አመስግኑ። ትዕቢት የሚባለው እሱ ነው ይኸውላችሁ፣ ሌላ አይደለም። እሺ ትዕቢት የሚባለው አምላክነትን መፈለግ ትዕቢት ነው። ድንግል ማርያምስ ተመልከቱ አምላክን ትወልጃለሽ ይላል እንዴ! ተመልከቱ ሔዋን አምላክ ለመሆን ወደ ቅጠል ስትሮጥ ድንግል ማርያም ትወልጃለሽ ተብላ ኩራት አላደረባትም። እንዴት ይሆናል ነው ያለችው። በጣም የሚገርማችሁ ተመልከቱ ሔዋን አምላክ ትሆኛለሽ በቅጠል ሲላት ጎመጀች ይላል። ዋፍተዋል ሔዋን ይላል። ተመልከቱ ስታየው ኖራ ያላስተዋለችውን ዲያብሎስ መጥቶ ሰበክ አድርጓታል። ይሄን ብትበይ እኮ እንደው አምላክ ነው የምትወይ ብሏታል። ዘለሹ ደቂበት አላት ይላል። ዘለሹ ደቂበት ማለት ይገባችኋል። ጎመጀች ባፏ ምራቋ ግጥም አለ። ከዚያ በኋላ ለመብላት ስትጎመጅ አይ ተመልከቱ አምላክ ለመሆን ሔዋን ለመብላት ጎመጀች። ድንግል ማርያም ግን አምላክን ትወልጃለሽ ስትባል ተመልከቱ እንደኔ እኮ ድንግል ነኝ አለች። እስከ ዘላለም ድንግልናዋን ጠብቃ ለመኖር የወሰነች ወላዲተ አምላክ አሁን መንግስት ተወልዳላችሁ የሆነ ባለስልጣን ተወልዳላችሁ ብትባሉ እንኳን ድንግልና ሌላው አይቀርም ይቀራል እኮ ይቀራል። ደግሞ እኮ ትዕቢት የላትም ድንግል ማርያም ተመልከቱ ፍጹም ትሑት እናት ናት። አምላክን ትወልጃለሽ ተብላ ወደ ኤልሳቤጥ እሷ ነው ተምጣና ትጠይቀኝ እኔ እኮ የንጉስ እናት ነኝ እኔ እኮ የእንትና እናት ሴቱ ኩራቱ ማለት በተለይ ባለስልጣን እንዲህ ያለ ሰው ካገባ እኔ እኮ የእንትን ሚስት ነኝ እኔ እኮ እንዲህ ያለው ነኝ መተው ሊጠይቁኝ ይገባል እኔ ወደ እነሱ አልሄድም ምን ይባላል። የብርሃን እናት ሆና የንጉሠ ነገሥት ኢየሱስ ክርስቶስ እናት ሆና ተመልከቱ ወደ ኤልሳቤጥ ልትጠይቃት ሄደች። ምንድን ነው ያስረዳው? ይሄ የእግዚአብሔር እናት ትሕትናዋን ነው። ሔዋን ያመጣችውን ትዕቢት ድንግል ማርያም በትሕትናዋ ሻረችላት፣ ቤዛ ሆነቻት። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ ቤዛ ተቤዠቻት። ሔዋን ያደነቁ በድንግልና ሰምታ በድንግልና ምንን ወለደች? ሞትን ወለደች። ድንግል ማርያም የቅዱስ ገብርኤልን ቃል በድንግልናዋ ሰምታ በድንግልና እንዳለች አካላዊ ቃልን ወለደች። ሔዋን ደም አፍሳሹን ቃየልን ወለደች፣ ቤዛ ሆነቻት። ተመልከቱ ያችኛዋ ደም አፍሳሽ ብትወልድ ይችኛዋ ደግሞ እናታችን ቅድስት ድንግል ማርያም ደግሞ ደሙን አፍስሶ በደሙ ዓለምን የሚያጥበውን ወለደችው። ይሄ ነው ቤዛ ማለት ማለት። እስኪ ቤዛ በሉ ማናት? ቤዛ ማናት? ቤዛ እሱ ነው። ቤዛ እሷ ናት። ከእሷ ውጭ ማን ቤዛ አለ? ቆይ ወይ እናንተን እንስማ ወይ ቅዱስ ያሬድን እንስማ። ከመትቤዙ ነቢያተ ወሐዋርያት እኮ ነው የሚለው። ተወልደት ዮም እመብርሃን ይላል በግንቦት ልደታ ድጓው ላይ ሲናገር ቅዱስ ያሬድ ነቢያትንና ሐዋርያትን ከመትቤዙ ተመልከቱ ትቤዣቸው ዘንድ ተመልከቱ። ነቢያት የትንቢታቸውን አዝመራ ያጨዱት በድንግል ማርያም ነው። ሐዋርያት የክህነትን አዝመራ ያጨዱት በድንግል ማርያም ነው። ሰማዕታት የሰማዕትነትን አክሊል ያገኙት በድንግል ማርያም ነው። ቤዛ ሆነቻቸው። ስደተኞች የስደታቸውን ተስፋ ያገኙት በድንግል ማርያም ነው። ምን ይሄ ብቻ መላእክት እግዚአብሔርን አይተውት የማያውቁትን አምላክ ያዩት በድንግል ማርያም። ታዲያ ተመልከቱ እስኪ ድንግል ማርያም ቤዛ በሉ ዝም ብላችሁ። ድንግል ማርያም ማናት? ምንድናት? ቤዛዊተ ዓለም በሉ እንጂ። እሺ አሁን እንበለው ካስፈልግም ልንዘምረው እንችላለን። በፍጹም ሆነ እመቤቴን ከልቤ ነው የምላችሁ። ቤዛዊተ ዓለም እኮ ነው። ተመልከቱ ዓለምን የተቤዠች ምን ማለት ዓለም የተባለ ማለት ለመላክ ምንድነው ቤዛነቷ ድንግል ማርያም ካልከኝ ና አስረግጬ ልንገርህ። መላክ እግዚአብሔርን እንዲያየው ሰውን ተክታ እግዚአብሔርን የሳበችለት ድንግል ማርያም ናት። አንድ ሁለተኛ ከቃሉ ጋር ናችሁ? ወደዚህ ሁሉ ዝም ብላችሁ። ሁለተኛ ቤዛ እየሰማችሁ ነው። ቤዛ ማለት ትክ ማለት ነው። ቤዛ ማለት ትክ ማለት ከሆነ ተመልከቱ። ቤዛ ማለት ትክ ማለት ከሆነ ይህ የድንግል ማርያም ትክነት ለምንድን ነው ካልከኝ ለሰው ሁሉ በሉ። ለሰው ሁሉ በሉ። ምን ለሰው ሁሉ ብቻ? ለሰው ሁሉ አንድ ልናገር እስኪ። እሺ ድንግል ማርያም ቤዛችን አይደለችም? በብሉይ ኪዳን እኮ ክርስቶስ እስከሚመጣ ድረስ ተመልከቱ ድንግል ማርያም ሰውን ከሞት ከጻዕረ ሞት ቤዛ ሆና ሞት እንዲቀርልን አድርጋናለች። ድንግል ማርያም ክርስቶስን ስትጸንስ ተመልከቱ ቁራኝነት ቀረ ማለት ነው።
አያችሁ፣ በማይፀን ዲያብሎስ በደም ይቆራኝ የነበረው በድንግል ማርያም ማይፀን ኢየሱስ ክርስቶስ በጊዜ ሕፃናት ሲሳል በሴቶች ማይፀን የነበረው የሞት ፍርድ ተሻረ። እንደገና ተመልከቱ፣ በድንግል ማርያም ሕይወት ጀመረ ማለት ነው። አላልኩም ሕይወት ጀመረችን ሁሉ መናፍቅ ነች ስለመሰንጠቅ የታደሉ አይደሉስ። ከድንግል ማርያም ሕይወት ጀመረ ስል ከዛ በፊት ሕይወት የለም ሊሉ ይችላል። አዳምጥ በደንብ አድርገህ ማለት ነው። መሰረተ ሕይወት ማርያም የጥንተ መድኃኒት ዘምቀድሙ ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ። ከጥንት ጀምሮ እግዚአብሔር ያዘጋጃት የድህነት መሰረት ድንግል ማርያም ይላል። ድህነት ጀመረ ከማን በሉ? ከድንግል ማርያም በሉ። ድህነት ከማን ጀመረ? በደንብ ተናገሩ። በቃ ድህነት የጀመረው ከድንግል ማርያም ነው። ድንግል ማርያምን አደናት አይደለም ያልኩ። ድህነታችን ከድንግል ማርያም ተጀመረ ማለት ተመልከቱ፣ ባህሪያችን ነጽቶ የተገኘው የድንግል ማርያም ስጋ ነው መጀመሪያ። ሁለተኛ እግዚአብሔር ከሰማየ ሰማያት ወርዶ በድንግል ማርያም ማኅፀን በጥንተ አካል በሕፃናት አምሳል ሲሳል ተመልከቱ። የዚያን ጊዜ ያ በቀራንዮ የሚቆርሰው ስጋው፣ በቀራንዮ የሚያፈሰው ደሙ፣ መስቀል የሚሸከምበት ትከሻው፣ የሚታሰሩ እጆቹ፣ የሚራመድበት እግሩ ታድገለከ ኃጢአተከ ኃጢአትህ ቀረልህ፣ አልጋህን ተሸከም፣ ነፋሳትን የሚገስጽበት ባህርን ጸጥ የሚያደርግበት በነፋሳት ላይ ተጭኖ የሚሄድበት እግሩ ከድንግል ማርያም ማኅፀን ተዘጋጀ ማለት ነው። ድህነት ተጀመረ። ድንግል ማርያም ያልጸነሰችው ክርስቶስ አላዳነንም። ካላዳነን ድህነት የመጣው በስጋ በኩል ከሆነ ያ ስጋ የተነሳው በድንግል ማርያም ማኅፀን ነው። ያ ስጋ ከድንግል ማርያም ማኅፀን ከተነሳ ቤዛ የሆነችን ድንግል ማርያም ናት ማለት ነው። የድንግል ማርያም ቤዛነት ክርስቶስን አይጋርደውም። በሉ እስኪ ሁላችሁም የድንግል ማርያም ቤዛነት በሉ። ማንን አይጋርደውም? እሺ፣ ፀሐይን ለማመስገን ጨረቃን ልሳደብ? ሰዎች እኮ እንደዛ ናቸው። ፀሐይን ለማመስገን ጨረቃን መስደብ ለምን አስፈለገ? ጨረቃን ለማመስገን ኮከብን መስደብ ለምን አስፈለገ? ኮከብን ለማመስገን ባትሪን መስደብ ለምን አስፈለገ? ሶላርን መስደብ። መብራትን ለማመስገን የእጅ ባትሪን መስደብ ለምን አስፈለገ? የመብራት ክብር ሌላ፣ የእግዚአብሔር ቤዛነት ያዳኝነት ቤዛ ነው። የድንግል ማርያም ቤዛነት ደግሞ ትክ ሆና ለእግዚአብሔር የተሰጠችን ሀብት ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ነገሬን ልጨርሰው እስኪ እናንተም ሳታልቁ ማለት ነው። እስኪ ቤዛ በሉ አንድ ጊዜ በደንብ በሉ እስኪ። እሺ ቤዛ ምን ማለት ነው? አሁንም እዚህ ጋር አንድ ብቻ ላሳያችሁና አልጨርስም። ቤዛ ለምሳሌ አንድ ጥያቄ ልጠይቃችሁ። እግዚአብሔር ስንት ዓመት ነው የቆየው ሳይወለድ? 1000 5000 ለምን 5500 ዘመን ቆየ? ለምን ቆየ? እግዚአብሔር የሚፈልገው የበደለ ማን ነው? በሉ ሰው በሉ እንጂ። አሁን ደግሞ እግዚአብሔር እየጠበቀ ያለው ምንድነው? ሰው በሉ እንጂ መልሳችሁ። 5500 ዘመን ሰው የለም ማለት ነው። ሰው የለም፣ በፍጹም ሰው የለም። ዳዊት አለ አይደል? አለ። ዳዊት ጥንተ አብሶ አለበት። ያም ባይሆን ኦሪዮን አስገድሏል። በቃ ባጭሩ ማለት ነው። ሰሎሞን አለ። ሌሎችም እንቁ የሆኑ እናቶች እነ ኤልሳቤጥ አሉ። ግን እነሱም ጥንተ አብሶ አለባቸው። ጥንተ አብሶ የሌለባት ንጽሕት ዘር ሰው ሆና የተገኘች እግዚአብሔር በኪነ ጥበቡ ጠብቆ ያተረፋት ንጽሕናዋን በሚገባ ይዛ የተገኘች ድንግል ማርያም ናት። እግዚአብሔር የጠበቃት እንዲህ ያለ ሊቁ እስመ ሐረያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ። እግዚአብሔር አለ ጽዮንን ማደሪያው ትሆን ዘንድ መረጣታል። እስኪ በሉ አንድ ጊዜ እግዚአብሔር በሉ። ጽዮንን ማደሪያው ትሆን ዘንድ ጥያቄ መናፍቅ ጅል አይደል? እኔን ለምን አልመረጠኝ? ለምሳሌ እግዚአብሔር እመቤታችንን መርጦ ነው ንጹሕ ያደረጋት። ንጹሕ ሆና ይቅርታ ስለመረጣት ነው ንጹሕ የሆነች። ንጹሕ ስለሆነች ነው የመረጣት። አቤት ንጹሕ አድርጎ ነው የመረጣት። ንጹሕ ስለሆነች ነው የመረጣት። በቃ እግዚአብሔር ይስጣችሁ። በጣም ሊቅ ናችሁ። እመቤቴን አዛኝን ከልቤ ነው። ሊቅ ናችሁ በጣም ማለት ነው። በተለይ በጣም እንደምትበልጡን አምናለሁ። አሁን በዚህ አንግል ማለት ነው።
ለምን መሰላችሁ? መርጧት ነው ሲባል ተመልከቱ። መርጧት ከሆነማ እግዚአብሔር ድንግል ማርያምን መምረጥማ ሁሉንም መርጧል እኮ። ባጭር ቃል ስለመመረጥ የሆነ ታይም ላይ አስተምሬያቸዋለሁ። ያስታውሱ ከሆነ የሆነ ሰዓት ላይ እዚህ ቦታ ላይ አስተምሬያለሁ። መርጧት ከሆነ ተመልከቱ። እኔም ኃጢአት ስሰራ እግዚአብሔር ስላልመረጠኝ ነው ይላል አንድ ጅል ማለት ነው። ስለሚል ድንግል ማርያም መመረጧን አጥንታ የተገኘች ናት። እስመ እግዚአብሔር እግዚአብሔር መረጣታል። ለምን ስንለው ስመ እግዚአብሔር እንድትመረጥ ሆና ስለተገኘች፣ ንጹህ ሆና ስለተገኘች ድንግልናዋን ጠበቀላት፣ ሐሳቧን በዚያው አጸናላት። ከዚያ ተመልከቱ። ከቃሉ ጋር ናችሁ። እግዚአብሔር ሰዓት እየተጠቀምኩ ነው። ከቃሉ ጋር ናችሁ። ድንግል ማርያም የማን እናት ናት? በሉ ንገሩኝ እንጂ የእግዚአብሔር እናት ናት። የመጨረሻውን ነው የምነግራችሁ፣ የመጨረሻውን ማለት ነው። 5500 ዘመን ሰው ሲጠብቅ ኖረ፣ ሰው ጠፋ። ሰው ማለት ሰባቱ ባሕርያት የተስማሙለት ማለት ነው። ንጹህ የሆነ ማለት ነው። ለዚህ ነው ድንግል ማርያም ቤዛችን ናት የምንለው። እግዚአብሔር ከሰማይ ሲመጣ እሱን የምናስተናግድበት ንጽሕት አዳራሽ፣ እግዚአብሔርን የምንቀበልበት ንጹህ ቤት፣ ለእግዚአብሔር አካሉ የሆነ ንጽሕት እመቤት ድንግል ማርያም ስላለችን ቤዛችን እንላታለን። እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ሊቁ ሲያመሰግናት እንዲህ ብሎ ያመሰግናታል። ክበበ ገጸ እመቤታችን የፊቷ ክብነት እንደ ጨረቃ የደመቀ እንደ ጠዋት ጎህ የሚያበራ ቁመቷ እንደ ዘንባባ ያለ ምንም ነውር የሌለባት ናት ብሎ ነው ቅዱስ ያሬድ የገለጣትና በረከቷ ከሁላችን ጋራ ይሁን። የክህደት ትምህርት የሚያስተምሩ ሰዎች የተሳሳቱትን ያልተሳሳቱትን በቤቱ መጥተው ሰውን ሳይሆን እመቤታችንን ይቅርታ እንዲጠይቁ በቤተ ክርስቲያን ስም እኔም እንዳንድ ልጅነቴ መልእክቴን አስተላልፋለሁ። ድንግል ማርያም ቤዛችን ናት። ድንግል ማርያም እናታችን ናት። ድንግል ማርያም መሰረታችን ናት። ግን ለምን ዓላማ ለሌላ ተልእኮ ማራገብ አገራር ስላይደለ ምዕመናን ማንኛውም ሰው እኛ የምንከተለው እነ ዮሐንስ አፈወርቅን እነ ቅዱስ ጎርጎርዮስን እነ ያዕቆብ ዘስሩግን ሐዋርያትን ክርስቶስን ነው እንጂ እዚህ ጋር የቆመ አንድ ሰው ዛሬ የሚጠፋ ነገ የሚመጣ ሰው አንከተልም። እንዲህ አይነትም አስተምሮ ቤተክርስቲያን የላትም።